ማስተር አብነት ላይ አሟረቱ። ነፍስ በሰላም ትረፋሉት። ማስተር አብነትን ገደሉት። ነውረኞች ናችሁ። ዲያቆን ሄኖክ ኃይሌና ማህበረ ቅዱሳን በዘንድሮ ዓመት በ2018 ዓመተ ምህረት ማህበረ ቅዱሳን የዲያቆን ሄኖክ ኃይሌን ፕሮግራሞች አስተላልፎ አለማውቆ ያስነሳው ቅሬታ አለ። ዲያቆን ሄኖክ ኃይሌ በቅርብ ዓመታት የጀመራቸው እንደ ጃንደረባው ትውልድ አይነት እንቅስቃሴዎች ድጋፍም ነቀፌታም ሲቀርብባቸው ተስተውሏል። በተለይ ማህበረ ቅዱሳን አካባቢ የሚታዩ መምህራን በፕሮግራሙ ላይ ቅሬታ እንዳላቸው። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችንን እንደመላው ዓለም በማዳረስ ሀገራዊ ጉዳዮችንን በስፋት ስንትነትን እንድታደምጡ እንሻለን። መረጃው በቀጥታ እንድታደርሱልን እየወደድን በቀጥታ ወደ ቪዲዮ መረጃዎቻችን እናምራለን። ላይክ ሼር ማድረግ እንዳይዘነጋ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ያሮስ ነው። በመረጃችን ብዙ ጉዳዮችን እናነሳለን። ስለዚህ ሁላችሁም ሰብስክራይብ ያደረጋችሁ ሼር ያደረጋችሁ እስከ መጨረሻው ድረስ እንድታዳምጡን እንድትከታተሉን እንጋብዛችኋለን። አንድ ሁለት መረጃዎችን በዋነኝነት ይዤ ሌሎች ሐሳቦችንም ተንተን እናደርጋለን። የመጀመሪያው የማስተር አብነት ጉዳይ እናንሳስ። ማስተር አብነት ነፍስ በሰላም ትረፍ ሪፕ ምናምን በሚል አስደንጋጭ ያው እግዚአብሔር በሚያውቀው የሰው ልጅ በምን አይነት ጭካኔ ውስጥ እንዳለ በምን አይነት ለሆነች ገንዘብ ብለን የሆነውን ሰው ገለን ቤተሰብ አስደንግጠን ህዝቡን አስደንግጠን ምን ልናተርፍ እንዳቀድን አይገባኝ። እኔ ይህንን መረጃ ሳይ በጣም የተነገርኩት እንግዲህ ቤተሰብ ምን ሊሆን እንደሚችል አስቡት። ያው ሁላችንም እንደምናውቀው ማስተር አብነት ታሞ እንዳለ እንደውም የተለያዩ ሃይማኖት አባቶች ሄደው እየጸለዩለት እንደነበረ ተከታትለ እሱም ራሱ ጸልዩልኝ ሲል እንደነበር እናውቃለን። ስለዚህ በርካቶች ወጥተው ጸልዩለታል፣ ተማጽነውለታል። ሁላችንም ማለት ታዲያ ይሄ የተጸለየ ስሙ የተወደሰ እግዚአብሔር ጋር እንዲደርስ ፈጣሪ ጋር እንዲደርስ የተማጸን ባለንበት በሰላም ወጥቶ ወደ ቀደመ በጎ ነገሩ ወደ ልጆቹ እንዲመለስ በምንሻበት ጊዜ በፌስቡክ አንድ ሰው ነፍስ በሰላም ትረፍ ብሎ ደግሞ አቀናብሮ የሆነ ጽሑፍ ለቀቀ። በጣም ደነገጥኩኝ። ከዛ ወደ ማስተር አብነት ፔጅ ነው የገባው። እግዚአብሔር ይስጥ፣ እኔ በሰላም አለ። የኢትዮጵያን ሕዝብ ባካችሁ አታስጨንቁ፣ ባካችሁ አታስደንግጡ። እንደዚህ ነገር የሚገኝ ገንዘብ ይቅርባችሁ ሲል አንድ ወንድማችን ራሱ ጻፈው መልሶ። ያው እናንተ ደንግጣችሁ እንደገባችሁት ነው የነበረው ስሜት። ብዙዎች የተመለከቱት ብዙዎች የደነገጡበት ነበር። እሱ በህይወት ነበር። እንደውም እግዚአብሔር ይመስገን ሕክምናውንም ጨርሶ ወደ ቤተሰቡ ሊቀላቀል ነገሮች እንደቀሩት ነው ሲያወራ ነበር። ስለዚህ እንዲህ አይነት አስፈሪ አሳዛኝ ዘግናኝ ነገሮችን የምትለቁ አካላት አደብ ግዙ። በቃ በሰው ሞት የሚከብር ሰው ካለ እሱ ራሱ ይሞታል።
እውነቴን እሱ ራሱ ይሞታል። በዚህ አይነት አስተሳሰብ ውስጥ ያለ ብዙሃን በዚህ አይነት አካሄድ ውስጥ የሚሄዱ እልፍ አሉ። አንዱ እሱ ነው። በጣም ካየነውና ከደነገጥንበት ድርጊት መካከልና አራያ መካሻ እንዲህ ይላል፣ ነፍስ በሰላም ትረፍ አሉት። ማስተር አብነትን ገደሉት። ነውረኞች ናችሁ። አንድ ማስታወቂያ አይቼ ነበር። የሆነ ካምፓኒ ነው። የካምፓኒያቸውን ስም ተናግረው በሱ ህመም እንዳዘኑና እንደሚያሳዝን ነግረው ማስታወቂያ ለቀቁ። በህመምተኛ በበሽተኛ ማስታወቂያ መልቀቅ በጣም ያሳፍራል። በጣም ነውረኞች ናቸው። ያላመጣውት ካምፓኒና ተቋም ስለሆነ እንዳትጎዱና ሌላ ነገር ውስጥ እንዳትገቡ ይሄንንም በወቅቱ ለሰራችሁ ስራ በራሳችሁ ገጽ ስላጠፋችሁት ብዬ ነው የተውኳችሁ። አሁን በሽተኛ ነው ወንድማችን ህመምተኛ ነው የሚባልበት አይደለም። እያንዳንዳችን ቤት በሽታ አለ። እያንዳንዳችን የቆምን በሽተኞች ነን። ይሄ በማስተር አብነት የተከፈተ ማህበራዊ ትስስር ገጽ ነው። እባካችሁ ላይክ እና ለኮሜንት በላችሁ የተከበረን ኢትዮጵያ ህዝብ አታስጨንቁብኝ። እኔ አሁን ደህና ነኝ። በቅርብ ወደ ሚዲያ እመለሳለሁ። ሼር አድርጉልኝ። ይሄንን የሰራው ይሄ ገጽ ባለቤት በማስተር አብነት ስም ከፍቶ ገጹን የሰራው ራሱ ነው። ማን ስለወደደው ነው ይሄን ያህል እንደዚህ የምታደርጉት? ህዝብ ስለወደደው። የእናንተ ንግድ በህመምተኛ በበሽተኛ በአርቲስት ሞት በታዋቂ ሰው መሞት በጳጳስ መሞት በፓስተር መሞት እየመረጣችሁ እየነገዳችሁ ማህበራዊ ሚዲያ ላይ ራሳችሁን ለማሳወቅ የምትጥሩ ሰዎች እባካችሁ ረፉ። እባካችሁ ማስተር አብነትን አትግደሉብን እንዴ! ምን አረጋችሁ? ይሄ ገጽ ባለቤት ይሄ ነው። የፔጁ ባለቤት አርቲስት ነው። 10,000 ብር ልሸልማችሁ ይላል። የዩቲዩብ ሊንክ አስቀምጦላችኋል። ማስተር አብነት ይሄን ሊላችሁ ማለት ነው። ተከታዩ 260,000 ተከታይ ነው ያለው። የማስተር አብነት ተከታይ 1.9 ሚሊዮን በላይ ነው። ለምን ታታለላላችሁ? ለምን ታጭበረብራላችሁ? ለምን ትነግዳላችሁ? ይሄ ወንድማችን ቤተሰብ አለው እኮ፣ ልጆች አሉት እኮ፣ እናት፣ አባት፣ እህት፣ ወንድም፣ ልጆች አሉት። የገዛ ልጅ ባለቤት አለችው እኮ። አይሰማችሁ? እንዴት ነው ኢትዮጵያዊነት ያጣ ነው ይሄን ያህል? እውነት መወቃቀስ ባለብን ልክ መወቃቀስ ስላለብን ነው የምናገራችሁ። ይሄን ላረገው ልጅ ነው የምናገረው። በነገራችን ላይ እንዲህ የምትሰሩ ደግሞ ብዙ ናቸው። ማን ነበረች አንድ አርቲስት ጉዳዩን ደጋግመው ቤተሰቦቿና ራሷን ሲገሉባት ፍርድ ቤት ገትራ ያስፈረደችበት ሰው እንዳለ አውቃለሁ። ስሟን ረሳው። እንደ ወደዚህ አይነት ቴክኖሎጂ መምጣት ይጠበቅብናል። ወደዚህ አይነት አካሄድ መሄድ ይጠበቅብናል። ልክ አይደለም እኮ። ረፉ እባካችሁ። ልጁ ሁሉም እምነት ተከታዮች ጸሎት አድርጉልኝ ብሏቸዋል። በህመሙ አትነግዱ እሺ። በተለይ በተቋምም ደረጃም ጭምር ነው ማስጠንቀቂያን የምናገረው ነውር ስለሆነ። ከዚህ በኋላ ቤተሰቦች የመክሰስ ስልጣን አላቸው። በነገራችን ታመም ያንዱ ሐዘን ለሆነ አካል የማስታወቂያ ግብአት ሆኖ ስንመለከት በጣም ነው የሚከብደው። የደረስንበት ዝቅጠት ነው። በነገራችን ላይ የደረስንበት ዝቅጠት በጣም አሳፋሪ ጊዜ ላይ ነው። በጣም የሚያም ጊዜ ላይ ነው። እንደ ቀልድ የምናየው ነገር አለ። ቅስም የሚሰብር ነገር ነው። በጣም አሳዛኝ ነው ከምላችሁ በላይ በጣም ልብ ሰባሪ ነውና በጣም ነገሮችን ማድረግ እስከመች እንደሚቀጥል አላውቅም። እስከመችም እንደሚያስኬድን አላውቅም። በጣም አደብ እንግዛ። ነውር ነው። ነውር ምንም አይነት ቃል የለውም። በየትኛውም ቃል ቋንቋ ብንገልጥ ነውር ነው። ከነውርነቱ አሳፋሪ ነው። አንገት የሚያስደፋ ነው። 260,000 500,000 400,000 በሰው መክበር ሰርቶ ማምጣት ሳይቻል ሲቀር የሰውን ስም ለጥፎ መክበር በጣም ውድቀት ነውና ለየት አካላት እንዲያን ስራ የሚሰሩ አደብ ግዙ ለማለት እወዳለሁ። ወደ ቀጣይ መረጃችን እናምራ። ወደ ዲያቆን ሄኖክ ኃይሌ ሊድ ቴሌሚዲያን የሚያቀርብ አንድ ሰው ማህበረ ቅዱሳን የዲያቆን ሄኖክ ኃይሌን ስራዎች እየዘገበ አይደለም፣ ተዘገበ ማሳለፍ ከጀመረ ቆይቷል የሚል አንድ ነገር ይዞ መጣ። አላፋትን ብትሉ ሌሎች ስራዎችንም
ዲያቆን ሄኖክ ኃይሌ የሚሰራቸው ስራዎች እየተላለፉ እየቀረቡ አይደለም። ይሄ ደግሞ የሆነ ሌሎች የራሳቸው የሆኑ ነገሮችን ይዞ እየመጣ ይገኛል። ያው እንደምናስታውሰው ለብዙ ጊዜያት ለረጅም ዓመታት ዲያቆን ሄኖክ በማህበረ ቅዱሳን ላይ ሲያገለግል እንደነበር ሁላችንም እናውቃለን። ከዛ አሁን ኢጃት ኢትዮጵያ ጃንደረባ ትውልድን ይዞ ከወጣ በኋላ ግን ብዙ ሸከር ያሉ ነገሮች በውስጡ እንዳሉ አንዳንድ መረጃዎች ወጣሩና ይሄንን ተከትሎ እንግዲህ ቴሌሚዲያ እንዲላል እንከታተለው። በዘንድሮ ዓመት በ2018 ዓ.ም ማህበረ ቅዱሳን የዲያቆን ሄኖክ ኃይሌን ፕሮግራሞች አስተላልፎ አለማወቁ ያስነሳው ቅሬታ አለ። ዲያቆን ሄኖክ ኃይሌ በቅርብ ዓመታት የጀመራቸው እንደ ጃንደረባው ትውልድ አይነት እንቅስቃሴዎች ድጋፍም ነቀፌታም ሲቀርብባቸው ተስተውሏል። በተለይ ማህበረ ቅዱሳን አካባቢ የሚታዩ መምህራን በፕሮግራሙ ላይ ቅሬታ እንዳላቸው ሀሳባቸውን ሲገልጹ የታየ ሲሆን እንደ አላፋት ዝማሬ አይነት የዓለም አቀፍ ደረጃ የሚዘገቡ ዝግጅቶች ማህበሩ በዜናም ይሁን በተለያየ መንገድ ሽፋን ሰጥቶት አያውቅም። የማህበረ ቅዱሳን ጋዜጠኞች ስለ አላፋት ዝማሬ፣ ስለ ጃንደረባው ትውልድ የተለያየ ፕሮግራሞች በሚዘጋጁበት ወቅት የጣቢያው ኤዲቶሪያል ክፍል ከበላይ አመራር የመጣ ትዕዛዝ ነው በሚል ፕሮግራሞቹ እንዳይሰራጭ እንደሚደረግም ተገልጿል። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት ያደርጉ። ስለዚህ የአላፋት ዝማሬ አልተዘገበም፣ አላስተላለፈም፣ አላቀረበም። በአላፋት ዝማሬ እንግዲህ ካየናቸው የሚዲያ ተቋማት መካከል እነ ኢቲ አርት፣ ኢቢሲ፣ ፋና እንዲህ አይነትና ያው ራሱ ጃንደረባ ሚዲያን ጨምሮ ብዙ የሚዲያ ተቋማት መጥተው በቻሉት አቅም አስተላልፈዋል፣ ድምጽ ሰጥተዋል፣ ሽፋን ሰጥተዋል። ግን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሆኑ ተቋማት ሽፋን አልሰጡትም። አንዱ ማህበረ ቅዱሳን ነው። ምክንያቱም የራሱ የሆነ አሰራር ይኖረዋል፣ የራሱ የሆነ ምልከታ ይኖረዋል። ከሰንበት ትምህርት ቤት ህብረት ጋርም ከማህበረ ቅዱሳን ጋርም ኢጃት ሻከራ ያለ ነገር ውስጥ እንዳሉ አንዳንድ የወጡ ያሉ መረጃዎች ያመላክታሉ። የኢትዮጵያ ጃንደረባው ትውልድ ኢጃት እንግዲህ በቅርብ ዓመታት 2016 ጀምሮ 2017 አሁን 2018 የተለያዩ በውስጡ ፕሮጀክቶችን ይዞ እንደ ጃን ሉቃስ፣ እንደ ጃን አቅናጢዮስ፣ እንደ ጃን ያሬድ፣ ጃን ቃና ዘገሊላ እንደዚህ ነገሮችን በመያዝ ጃን ኢሳያስን ጨምሮ ወደ 10 አካባቢ የሚጠጉ የተለያዩ ፕሮጀክቶችን በውስጥ አቅፎ ሐሳቦችን እያመጣ እየሰራ የሚገኝ ማህበር ነው። እንግዲህ ላይሰንስ አለው። ከአእምሮ ንብረት ደግሞ ቁጥጥር ባለስልጣን ደግሞ የአእምሮአዊ ንብረትን ምስክር ወረቀት የያዘ ነው። ስለዚህ በእንደዚህ አይነት እንቅስቃሴ ነው ጃንደረባው ትውልድ እየሄደ የሚገኘው። ማህበረ ቅዱሳን ምንም አይነት ሽፋን እንዳልሰጠው በዚህ ዓመት ነው ይሄኛው መረጃ የሚያመላክተን ማለት ነው። ምን ትላላችሁ? ሐሳቡን ለእናንተ ተወኩኝ። ሌሎች የቪዲዮ መረጃዎችን እንከታተልና እንመለሳለን። አንዳንድ ሰዎች አሁን እኔ የምታዘቡ አለ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አድርጋ በምን መጠን እንደሰበከችው ጥንቅቅ አድርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡበት ቦታ ላይ ወንጌሉን፣ መልእክታቱን፣ ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ ርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረ ቆጥረ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም ብዬ መናገር እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ዳቦውን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም
ይሄን ምናልባት እንደው ተባራሪ ጽሁፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንድትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ስለዚህ እኔ አንድ ሙስሊምም ማወቅ ያለበት ስለ ነብዩ መሐመድ ላማኙ ማስረዳት፣ ስለ ቁርአኑ፣ ስለ ሐዲሱ፣ ስለ ጾሙ፣ ስለ ጸሎቱ፣ ስለ ስርዓቱ በሚገባ ለሙስሊሙ ማስረዳት። አሁን ግን የተያዘው ምንድነው? ቁርአኑን ለሰዎች ከማስረዳት ይልቅ ወንጌል ውስጥ ገብቶ ክርስቶስ እኮ እንደዚህ ነው፣ ክርስቶስ እንደዛ ነው፣ ስለ ክርስቶስ ማስረዳት ሲገባ ቁርአን ውስጥ ገብቶ መሐመድ ነው መሐመድ። ይሄ በሁለቱም በኩል የተስፋ መቁረጥ ምልክት ነው። አሁን እኮ ይሄ ቧልትና ስላቅ ሆነ በቃ ጆሮ ጠገብ የሆኑትና ንግግርም ራሱ እያስጨበጨበ ያለው በመተንኮስ ነው። ሌላውን ባላጋራ የሚሰማውም አካል እንዲህ አይነት ጉዳዮችን ሊጠነቀቅ ይገባዋል። እንግዲህ ከስር የሚከተለው እንግዲህ ምን መሰለህ፣ አንደኛ እንደው ምንድነው ብትለኝ ይሄ ለድህነት ከምንጨነቀው ይልቅ ድህነቱ አስጨንቆናል። በአሁኑ ጊዜ ድህነት በጣም መቼም እኔ ከዚህ ቤት እንደተናገርኩት የዚህ ሀገር ችግር በሁለት ባልና ሚስቶች የተፈጠረ ነው ብዬ ነው የማስበው። አቶ ድህነትና ወይዘሮ መሀይምነት ተጋብተው የወለዱት ችግር ነው ብዬ ነው የማስበው። የኛ ሀገር ችግር ቲክቶክ ላይ ብትለው ዩቲዩብ ላይ ብትለው በሌሎች ሚዲያዎች ላይ የዚህ ሁሉ ችግራችን መነሻና መድረሻ ማዕከሉ ድህነታችን ነው። እኔ አሁን በቀደም ስንወያይ ለምሳሌ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን ነው የምናምነው እኛ። አንድ ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ሰው ነው ሲከራከሩ ክርስቶስ ሁለት ባህሪ ነው ብሎ ይናገራል። እሱ የገባበት እምነት እንደዛ ብሎ አያምንም እኮ። እምነቱን የገባበትን እምነት እንኳን ስራዬ ብሎ አያምንም። እዚህ ሀገር ምን አልታዘብክም? አንዳንድ ጊዜ ከአንዱ ፓርቲ ወደ አንዱ ፓርቲ የሚሄዱ ሰዎች የሄዱበትን ፓርቲ ከማገልገል ይልቅ የወጡበትን ፓርቲ ማንቋሸሽ፣ ይሄ የተስፋ መቁረጥና የመወዳደር ስሜቱ ሙቶበታል ማለት ነው። አንተ ለምሳሌ ኦርቶዶክስ ተዋሕዶ ሃይማኖት አይሆነኝም፣ በቃ ይሄኛው አያድነኝም ብለህ ፕሮቴስታንት መሆን ትችላለህ፣ ሙስሊም መሆን ትችላለህ። እዛ ሄጄ ማገልገል ነው። እዛ ሄደህ የሄድክበትን ዓላማ ማሳካት እንጂ እዛ ሄደህ የወጣህበትን መሳደብ እኔ እንደው ስድቡ ሲፈለቀቅ ውስጡ ለምን ወጣው ምን አቀበጠኝ ለምን አርፌ ያለቀመጥም ነበር የሚል እሽጉን ስቀድ ቁጭት ነው የሚታየኝ። ከእስልምናማ አንተ ወደ እስልምናም ገብተህ ከሆነ ቁርአኑ ምን እንደሚል እዛው ማጥናት ነው እንጂ ያለብህ እስልምናውን መሽገህ ክርስትናውን ማጥቃት፣ ክርስትናውስ መሽገህ እስልምናውን ማጥቃት ልክ አይደለም። አንደኛ። ሁለተኛ ከእምነት ወደ እምነት የሚሄዱ ሰዎች ለምሳሌ አንተ ክርስቲያን ነህ፣ አይ በቃ ከዛሬ ጀምሮ የምድንበት እምነት እስልምና መሆኑ ገብቶኛ ብለህ ትሄዳለህ። እዛ እንደሄድክ ወዳው የምትጀምረው ቁርአን ማስተማር ነው የምትጀምረው። እንደ ስልጣን ያስፈልገውም እንዴ መመሪያ ያስፈልገውም እንዴ? ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተህ ሌላ እምነት ስትገባ የገባህበትን እምነት ስልጣን አይሰጥም ወይ? ኢየሱስ ክርስቶስ እያስተማረ እኮ ሐዲስ ኪዳን እኮ 3 ዓመት ከ3 ወር ነው እኮ የፈጀው ትምህርቱ። ሐዋርያት ክርስቶስ እያስተማረ ሐዋርያት እየተማሩ ለዛውም የክርስቶስ ትምህርት በቃልም በተግባርም የታገዘ እኔ ሕይወት እንጀራ ነኝ ብሎ እንጀራ እያበረከተ፣ እኔ ዓለም ብርሃን ነኝ ብሎ አይን እያበራ፣ እኔ ትንሣኤና ሕይወት ነኝ ብሎ ሙት እያስነሳ እዛው እያሳየ በተግባር እንኳን ቃሉን በተግባር እያሳየ እንኳን በቃልና በተግባር የታገዘ ትምህርት እየሰጠ 3 ዓመት ነው የፈጀው። ዛሬ ከአንዱ እምነት ወደ አንድ እምነት የሚሄዱ ሰዎች እዚህ ያለውን እምነት በመሳደብ እልህኝነት ፈረንጆቹ ይህን እልሃቸውን እውነቱን እርግፍ አድርገው የሃይማኖትን ጉዳይ እርግፍ አድርገው ትተውታል። ዛሬ ታውቃለህ ክርስትና አውሮፓ የገጠመው መከራ ዛሬ በምዕራቡ ዓለም ክርስትና ሙቶ ተቀብሯል። እውነቱን ለመናገር እነሱ በሂውማኒቲ ተከተውታል፣ በሌላ ነገር ተከተውታል። ክርስትና ሙቷል። አፍሪካ ውስጥ ግን ዛሬ እንደ አዲስ እያገረሸ ስለሆነ ክርስትናውን በክርስትና ከመዳን ይልቅ በክርስትና መተዳደን፣ ማደን፣ ሌላውን ማደን፣ ማጥቃት፣ ማዋረድ፣ ማሳፈር፣ አንዱ እምነት ውስጥ ሌላውን እምነት መሳደብ፣ ይሄ በእውነት እንደ ሰው ነውር ነው፣ እንደ ሕግ ወንጀል ነው፣ እንደ ሃይማኖት ኃጢአት ነው። እሺ እንግዲህ ከዚህ በላይ መጨመሩም ማሳነሱም ተገቢ አይሆንም። ቃለ ሕይወት ያሰማልን ለማለት ወዳለሁ። የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይመስላሉ። በሌሎች መረጃዎች መለሳለሁ። ሰናበትኩኝ። ሰናይ ቆይታ ይሁንላችሁ።